ሰላም ውድ የክንፋም መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። በአፋር ሰሜናዊ ዞን ኮናባ ወረዳ በኩል ገብቶ የህወሓትን ትንኮሳ እንዲገታ ተልዕኮ የወሰደው ለጌታቸው ረዳ ቡድን ተጠሪ ነው የተባለው ታጣቂ ቡድን አፋር ሲደርስ ህዝቡ ተቃውሞታል ነው የተባለው። ከንቲባው ከኃላፊነታቸው እንዲነሱ የግምገማ ቡድኑ በሙሉ ድምፅ ወስኗል። ጠቅላይ ሚኒስትር አብይ የኮሪደር ልማትን ሊያጣጥሉ የሚሞክሩ አገራትን ስራችንን ለኛ ተው ሲሉ አሳሰቡ። መከላከያ ሰራዊት ብሔራዊ ጥቅሞችን በማስከበር ሂደት ለሚመጣ የደህንነት አጣብቂኝ እንደሚዘጋጅ ቃል አቀባዩ ተናገሩ። የአውሮፓ ከተሞች በቁጣ ተቀጣጥለው አድረዋል። ከኢስታንቡል እስከ ባርሴሎና፣ ከአቴንስ እስከ ሮም፣ ከሚላን እስከ ቦነስ አይረስ አርጀንቲና በእስራኤል ዘር ማጥፋት በምታደርገው ሀሳብ ላይ ተነሳስተዋል። ውድ የክንፋም መረጃ ቤተሰቦች ቀጥለን ዝርዝር ዘገባውን እናሰማለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በትህትና እንጋብዛለን። ዜና እረፍት። አንጋፋዋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይ በታዋቂ ስራዎቿም ትታወሳለች። ከነዚህም መካከል የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ በሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜ ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ተሳትፋለች። ለቤተሰቦቿና ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን እንመኛለን። ጠቅላይ ሚኒስትር አብይ የኮሪደር ልማትን ሊያጣጥሉ የሚሞክሩ አገራትን ስራችን ለኛ ተውልን ሲሉ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በበርካታ ከተሞች እያካሄደው ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን አገራትና ቡድኖች ተቹ። አብይ የእናንተን ስራ ስሩ፣ ይህን ለኛ ተውልን ሲሉም አሳስበዋል። አብይ ዛሬ ሐሙስ መስከረም 22 2018 ዓ.ም ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት አልጠቀሱ። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎችን መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያን የኢንቨስትመንት አመችነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መውደቁንም አመላክቷል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠበንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸውን የማይቻል ደረጃ ላይ እንደደረሰና ከስራ እንዲወጡ እንደተገደሉም ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለ ሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍሯል። ይህ ሪፖርት ከወጣ ከቀናት በኋላ ወደ ሶማሌ ክልል የተጓዙት ጠቅላይ ሚኒስትር አብይ በክልሉ መዲና ጅግጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታ መጎብኘታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺህ የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። አብይ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ሲሉም ገልጸዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ በሚቀጥሉት ቢበዛ 15-20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግም አስገንዝበዋል። መንግስታቸው በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱንም ጭምር ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለው ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉም አስረድተዋል። አብይ ይህንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህን ለኛ ተውልን፣ ይህ አገር ባለቤት አለው፣ ስራችንን ለኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላት መልእክትን አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ አገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የሚያዩት ለአፍሪካ፣ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነውም ብለዋል። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። ለእንደዚህ አይነቱ ሀሳብ ጆሮ መስጠት
እንደማያስፈልግም አክለው ገልጸዋል። ለኛ የሚበጀንን የሚያስፈልገንን የሚጠቅመንን እኛንን የምናውቀው ያሉት አብይ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለትም አክለው ተናግረዋል። መንግስታቸው በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰኝ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለችም ብለዋል። መከላከያ ሰራዊት ብሔራዊ ጥቅሞችን በማስከበር ሂደት ለሚመጣ የደህንነት አጣብቂኝ እንደሚዘጋጅ ቃል አቀባዩ ተናገሩ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብት እና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ስለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ተናገሩ። በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ገልጸዋል። ሁለቱ ጄኔራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ እድገት በተመለከተ ማብራሪያ የሰጡት አርብ መስከረም 16 2018 ዓመተ ምህረት ሲሆን በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅም ነው። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ ይታወሳል። ከፕሬዝዳንት ታዬ እድገቱን ከተቀላቀሉት የጦር መኮንኖች መካከል አራቱ ወደ ሙሉ ጄኔራልነት ማዕረግ አግኝተዋል። የሙሉ ጄኔራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጄኔራል ማዕረግ ላይ የነበሩት የጠቅላይ ሚኒስትር ኢታማዦር ሹም አማካሪ አለምሸት ደግፌና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ ብቻ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንን ወደ ሙሉ ጄኔራልነት አድገዋል። የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊትን ህጎችና አሰራሮች ጠብቀው እንደሆነም ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅ አፈጻጸም፣ የአመራር ችሎታ፣ ብቃትና ስነ ስርዓት አክባሪነት እንደሚገኙበትም ዘርዝረዋል። ሹመቱን የሚያገኙት መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግና ክፍት የሹመት ቦታ መኖርንም ከግምት ውስጥ እንዲገቡ አስረድተዋል። ሌተናል ጄኔራል አጫሉ ሹመት ቀጣይ ሊኖር የሚችለውን ግዳጅ መሸከም እንዲችል ኃላፊነትን ተቀብሎ የመስራት ጉዳይ መሆኑንም ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅና ተልዕኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለት ሹመት የብርጋዴር ጄኔራልነት ማዕረግን ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊት ዝግጁነትን እንደሚያጠናክርና ለወደፊት ተልዕኮ በጎ ተጽዕኖ እንደሚፈጥርም አንስተዋል። የማዕረግ እድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻርም መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበትም ገልጸዋል። ጋዝ፣ የኒኩሌር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችንም ከአጀንዳዎች መካከል እንደሆኑ አንስተዋል። ብርጋዴር ጄኔራል ጌትነት በህዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞችን እነዚህ ናቸው ላሳካቸው የምፈልገው እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበትም ብለዋል። ሰራዊቱ የሚደረገው የመጀመሪያው ዝግጅት አጀንዳዎቹን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭነት መምጣት ጋር የተያያዘ እንደሆነም ተናግረዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ እፈተዋለሁ ብሎ ነው የሚያነሳው፣ ግን ደግሞ በዚህ ውስጥ የሚገባ ሴኩሪቲ ደሊማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችልም ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት አለበት ማለት ሲሉም ሀሳባቸውን አብራርተዋል። በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልዕኮና ትዕዛዝ ያደረገ እንደሆነም አክለዋል። የመከላከያ ሰራዊት ቃል አቀባይ ይህንን የተናገሩት የኢትዮጵያ መንግስት ካለፉት 2 ዓመታት ወዲህ በተደጋጋሚ እያነሳ ያለውን የባህር በር የማግኘት ጉዳይ ጎልቶ እየወጣ ባለበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መስከረም 6 2018 ዓመተ ምህረት ባደረጉት ንግግር ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም እንደማትኖር መናገራቸውንም ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን በአጽንኦት የገለጹት አብይ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉም አሳስበዋል።
የሐዋሳ ከተማ ከንቲባ ከኃላፊነታቸው እንዲነሱ የግምገማ ቡድኑ በሙሉ ድምፅ ወስኗል። ተግባራዊነቱ የሚረጋገጠው ግን ሁለቱ ቡድኖች በሚያደርጉት የማጠቃለያ ውሳኔ ነው። በሲዳማ ክልል የልማትና የመልካም አስተዳደር አፈጻጸሞችን መሰረት አድርጎ እየተካሄደ ነው በተባለው ክልላዊ የአመራሮች ግምገማ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከኃላፊነታቸው እንዲነሱ በግምገማ ውሳኔ መተላለፉን አንድ ማንነታቸው እንዲገለጽ ያልፈለጉ ከፍተኛ የመንግስት የስራ ኃላፊ ገልጸዋል። ግምገማው ላለፉት 2 ቀናት በዝግ እየተካሄደ ያለ ሲሆን የክልልና የሐዋሳ ከተማ አመራሮች በሁለት ቡድን እየተገመገሙ ስለመሆኑም ተነግሯል። የሐዋሳ ከተማ ከንቲባ በተገመገሙት ቡድን ባሳዩት ደካማ አመራር በከተማው ባለው ህገወጥ የመንግስት መሬት መቀራመትና ሌሎችም ምክንያቶች ከኃላፊነታቸው እንዲነሱ በግምገማው አቅጣጫ ማስቀመጣቸውን ጭምር ተናግረዋል። ከከንቲባው በተጨማሪ ሌሎች የሲዳማ ክልልና ሐዋሳ ከተማ አስተዳደር አመራሮች ከላይ በተዘረዘሩትና ሌሎች ምክንያቶች በቡድን ግምገማው ከኃላፊነታቸው እንዲነሱ ውሳኔ መተላለፉን ገልጸዋል። የውሳኔው ተግባራዊነት የሚጸናውና የሚረጋገጠው ግን ሁለቱ ቡድኖች በጋራ በሚያስተላልፉት ማጠቃለያ መድረክ ላይ መሆኑንም ገልጸዋል። ይህንን መረጃ እስካዘጋጀንበት ሰዓት ድረስ የብልጽግና ፓርቲም ሆነ የክልሉ መንግስት ኮሚኒኬሽን በጉዳዩ ላይ ምንም መረጃ አላወጡም። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በይፋዊ የፌስቡክ ገጽ ስለ ግምገማው ሂደት በወጣው መረጃ መድረኩ የሌብነት አመለካከትና ተግባራዊ መንጠባጠብ ችግሮች ማጥራትን መሰረት ያደረገ ክልላዊ ግምገማ የሚካሄድበት እንደሆነም አትቷል። በተለይ በሐዋሳ ከተማ አስተዳደር የመንግስት ቤቶች አስተዳደርና አስተላለፍ ስርዓትና ከመንግስት የመሬት አያያዝና አመራር ስርዓት ጋር የተፈጠሩ ችግሮችን መገምገምና ማጣራት፣ በክልሉ በአንዳንድ የመንግስት መስሪያ ቤቶች ውስጥ ያሉ የውጤታማነትና የአገልግሎት አሰጣጥ ችግሮች ላይ የእርምት እርምጃ ወስዶ ለማረም፣ ችግር ውስጥ ገብተው በተገኙ የአመራር አካላት ላይ ፖለቲካዊና ህጋዊ የእርምት እርምጃ ለመውሰድ ታስቦ የተዘጋጀ የግምገማ መድረክ ስለመሆኑም መረጃው አመላክቷል። በተያያዘ ዜና የሐዋሳ ከተማ ከንቲባ ከኃላፊነት መነሳታቸው ተሰምቷል። የሲዳማ ክልል ብልጽግና ፓርቲ በሁለተኛው ቀን የአመራር ግምገማ ውሎ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬን ከስልጣን አስወግዷል። ከንቲባው ከስልጣን የተወገዱት በኃላፊነት ላይ ያሉ በፈጸሙት ሌብነትና በበርካታ ብልሹ አሰራር ተገምግሞ እንደሆነም ታውቋል። ፓርቲው ከስልጣን ያባረራቸው አቶ መኩሪያ መርሻዬን በቀጣይ ለፈጸሙት ጥፋት በህግ እንዲጠየቁ ውሳኔ ማስተላለፉን የደረሰን መረጃ አመልክቷል። የአውሮፓ ከተሞች በቁጣ ተቀጣጥለው አድረዋል። ከኢስታንቡል እስከ ባርሴሎና፣ ከአቴንስ እስከ ሮም፣ ከሚላን እስከ ቦኖስ አይረስ አርጀንቲና በእስራኤል ዘር ማጥፋት፣ በመርከበኞቿ የሰብአዊ ጉዞ መገታት፣ በዓለም መንግስታትም ዝምታ የተቆጡ ሰብአውያን ስለ ጋዛውያን በረሃብና ሚሳኤል ስለሚያልቁ ህጻናትም ሊታገሉ ከመንግስታቸው ጋር ተፋጠዋል። ጋዛ የነጻነት አቀንቃኞች አስተሳሳሪ ገመድ ሆና፣ የትግል አስኳል የሰብአዊነት አርማም ሆና ዓለምን ከምስራቅ ጫፍ እስከ ምዕራብ፣ ከደቡቡ ንፍቀ ክበብ እስከ ሰሜኑ እያነቃቃች ትገኛለች። የጋዛ ዓለም አቀፍ ሱሙድ መርከበኞቹም የዚህ ሰብአዊነት ትግል አቀጣጣዮች እንጂ ሌላ አይደሉም ተብሏል። እነ ግሬታ ተንበርግ በእርግጥ ጉዟቸው እጅግ ስኬታማ ነው። ዓለምን በቁጣ የሚያነድ የዓለምን ህዝብ የሚያምጽ ገድል ህይወታቸውን ቀብድ አስይዘው ፈጽመዋል። የህፃናት ህይወት ማቆያ ምግቦችን፣ ወተት፣ የሴቶች ንጽህና መጠበቂያ፣ የተራቡ ሰዎችን ህይወት ማትረፊያ አላስገባም ያለ አካል የዓለምን ቁጣ ላይቀሰቅስ አይችልምና ዓለም ተቆጥቷል። የጌታቸው ረዳ ቡድን በአፋር ክልል ድንበር ከፍተኛ ተቃውሞ ገጠመው። በአፋር ሰሜናዊ ዞን ኮናባ ወረዳ በኩል ገብቶ የህወሓትን ትንኮሳ እንዲገታ ተልዕኮ የወሰደው ለጌታቸው ረዳ ቡድን ተጠሪ ነው የተባለ ታጣቂ ቡድን አፋር ሲደርስ ከህዝቡ ተቃውሞ ደርሶታል ተባለ። የአፋር ህዝብ ቡድኑን በመቃወም ታጣቂዎቹ ተሳፍረው የመጡትን መኪኖች በማቃጠል ወደ መጡበት ትግራይ ክልል እንዲበተኑ አድርጓቸዋል። በተቃውሞው ወቅት የቡድኑ አባላት ላይ የደረሰ አካላዊ ጉዳት በተመለከተ የተሰማ መረጃ ባይኖር የቡድኑ ዓላማ መክሸፉ እየተነገረ ይገኛል። የአፋር ህዝብ በፌዴራል መንግስት እንደሚደገፍ የተነገረውን ጌታቸው ረዳ ተጠሪ ነው የተባለ ታጣቂ ቡድን ለመቃወም ዋና መንስኤው የባለፈው ጦርነት በአፋር ህዝብ ላይ ያደረሰው የሰው ህይወትና የንብረት ውድመት ኪሳራ ከፍተኛ በመሆኑና በፌዴራል መንግስት ለአፋር ህዝብ በቂ ካሳ ባለመሰጠቱ እንደሆነ ይነገራል። ይህ በእንዲህ እንዳለ የአፋር ህዝብ በአወል አርባ አመራር ብልሹ አሰራርና በሙስና እንዲሁም በልማት እጦት ከፍተኛ ቅሬታን እያሰማ የሚገኝ ሲሆን በክልሉ ከፍተኛ የመንግስት ስራ ኃላፊዎች ጭምር ኮብልለው ለትጥቅ ትግል ወደ ኤርትራ በረሃ መግባታቸው ይታወሳል።